አድማጭ ተመልካቾቻችን እንደምን አላችሁ? ከተለያዩ የመጽሐፍ ቅዱስ ክፍሎች ትምህርቶችን፣ ስብከቶችን እየተካፈልን ቆይተናል። ዛሬ ደግሞ ከዕብራውያን መጽሐፍ እንመለከታለን። የዕብራውያን መጽሐፍ በምክንያት ነው የተመረጠው። ብዙ የነገረ መለኮት እና የመጽሐፍ ቅዱስ አዋቂዎች የተለያየ እይታ ሊኖራቸው ይችላል። ግን እኔ በተረዳሁት መጠን የዕብራውያን መጽሐፍ ለአዲስ ኪዳን ማዕከል ቢሆን ወሳኝ ነው ብዬ እላለሁ። ይህንን ያልኩበት ዋናው ምክንያት ምንድን ነው? በብሉይ ኪዳን ያሉ መጽሐፍቶችን ለመረዳት የኦሪት መጽሐፍትን መረዳት በጣም ወሳኝ ነው። ፔንታቱክ ሴንተር ቱ አንደርስታንድ ዘ ኦልድ ቴስተመንት the same way the book of Hebrews can be a center to understand the New Testament. ብሉይ ኪዳንን ለመረዳት የኦሪት መጽሐፍትን መሰረት አድርጎ መጀመር ትክክል ከሆነ አዲስ ኪዳንን ለመረዳት የዕብራውያን መጽሐፍ ማዕከል አድርጎ መጀመር በጣም ጥሩ ነው እና ይሄ የዕብራውያን መጽሐፍ ማዕከል እንዲሆን በተለይ በእኛ ትምህርት በአፍሪካን ኢንስቲትዩት ፎር ኢንተርናሽናል ስታዲስ የተወሰነበት ዋናው ምክንያት ከብሉይ ኪዳንም ከአዲስ ኪዳንም ሀሳቦችን እየያዘ እና እያቀናጀ ስለሚዘረዝር የዕብራውያን መጽሐፍ ማዕከል ለመሆን በጣም ወሳኝ ይሆናል። ብሉይ ኪዳንን ባጭሩ በትንንሽ መስኮቶች እያሳየ አዲስ ኪዳናዊ መልካቸውን፣ አዲስ ኪዳናዊ ፍጻሜያቸውን በጥሩ ሁኔታ ስለሚያቀርብልን የዕብራውያን መጽሐፍ የአዲስ ኪዳን ማዕከል አድርጎ የቀሩትንም መልእክቶችም ሆነ ታሪካዊ የሆኑ ይዘት ያላቸውን ጽሑፎች ማጥናት ከዕብራውያን መነሳት የተሻለ እድል ይሰጣል ብዬ አስባለሁ። ይሄ የዕብራውያን ትምህርት ሲነሳ የዕብራውያን መጽሐፍ ለድህረ ዘመናዊ ሰው ምኑ ነው የሚል ጥያቄ መጠየቁ ጥሩ ነው። አሁን እኛ ያለንበት ዘመን ምናልባት የድህረ ዘመናዊ ዘመን የሚባል ነው። ምን ማለት ነው? ዘመናት ሁሉ የራሳቸው ገጽታ፣ የራሳቸው መልክ አላቸው። የድህረ ዘመናዊ ዘመን ደግሞ የራሱ የሆነ መልክ አለው። በእርግጥ አሁን ድህረ ዘመናዊ ዘመን ነው የሚለውንም ተሻግረናል የሚሉ ሰዎች አሉ። አሁን ያለንበት ኢራ ወይም ዘመን የዲጂታል ኢራ፣ ዲጂታል ዘመን ነው የሚሉም አሉ። ያም እውነትነት አለው። ለማንኛውም ይሄ የዕብራውያን መልእክት፣ የዕብራውያን መጽሐፍ፣ የዕብራውያን ትምህርት ለድህረ ዘመናዊው ሰው ምኑ ነው የሚለውን ጥያቄ መጀመሪያ ላይ መጠየቁ በጣም ወሳኝ፣ በጣም ተገቢ ይመስለናል። የድህረ ዘመናዊው ወይም ደግሞ ዲጂታል ኤራም ላይ ያለው ሰው ገዢ መርህ የሚጠላ አይነት ትውልድ ነው። ሁሉንም እያልን አይደለም፣ ግን ገዢ መርህ የሚባል ነገር ለምን ያስፈልጋል? በየጊዜው እንዳለ እንደ ሁኔታው ነገሮችን ኢማዕከላዊ አድርጎ ዲሴንተር አድርጎ መንቀሳቀሱ አይሻልም ወይ የሚል ትውልድ ያለበት ዘመን ላይ ስላለን ይሄ መልእክት፣ ይሄ መጽሐፍ፣ ይሄ ትምህርት ለድህረ ዘመናዊ ሰው ምኑ ነው? ማዕከላዊነትን ለሚመኘው በምኞት ግፊት ለሚጋልብ ትውልድ የዕብራውያንን ትምህርት ለመስማት ሊቸገር ይችላል። ግን መጽሐፍ ቅዱሳችን ውስጥ ያለ ያውም ብሉይ ኪዳንና አዲስ ኪዳን አቀናጅቶ የያዘ መጽሐፍ እንደመሆኑ ወደ ኋላም ወደፊትም ለማንበብ እና ለመረዳት የሚጠቅመን መጽሐፍ እንደመሆኑ ከዚህ ከዕብራውያን መጽሐፍ ትምህርትን መውሰድ ባንወድም የምንገደድበትን ሁኔታ ስለሚፈጥር የግድ መማር ያለብን እንደሆንን አስባለሁ። በሌላ መልኩ ደግሞ የጸጋ ጉዳይ አለ። መጽሐፉ ትንሽ የሰውን ድርሻ የሚያጎላ ይመስላል። ድነት ሁላችንም እንደምናውቀው በጸጋ በእምነት የሚገኝ ጉዳይ ነው። ድነት በስራ አይገኝም። ድነት በሌላም ፌቨር ወይም ሞገስ አይገኝም። በእምነትና በጸጋ የሚገኝ ጉዳይ ነው። ስለዚህ በጸጋ የዳነ ሰው ስለምን የዕብራውያንን መጽሐፍ ለመማር ይገደዳል የሚል ጥያቄም ሊነሳ ይችላል። እነዚህም ነገሮች እንደ ጥያቄ ሊነሱ ይችላሉ። ለምን? የዕብራውያን ትምህርት አስጨናቂ ትምህርት ነው። ስለ ዘመነ ጦርነት ሁላችንም እናውቃለን። ዓለም በጦርነት ውስጥ እያለፈች ነው ያለችው። በዚህ ሰዓት
በዩክሬን እና በራሽያ መካከል እየተደረገ ያለ ጦርነት አለ። በእስራኤል እና በፍልስጤም መካከል እየተደረገ ያለ ጦርነት አለ። እንዲሁም ደግሞ በሀገራችንም ሆነ በአንዳንድ ቦታዎች የጦርነት ስሜቶች አሉ። ስለዚህ የዘመነ ጦርነት ሁኔታን ማሰብ፣ የዘመነ ኮቪድ ሁኔታን እልቂትን እናውቃለን። ሁላችን ወደኋላ ትንሽ ሄደት ብለን የምናስታውሰው ነገር ነው። ሰው ወዳጁን በቀላሉ እያጣ የነበረበትና ያለበት ጊዜ ላይ ነው ያለነው። ሰው እንደዋዛ እዚህም እዛም እንደመከልብ የሚሆንበት ሁኔታ አለ። ሟቾች አስከሬናቸው ቀባሪ አጥቶ በየስፍራው ተበትኖ ተከምሮ እንደ ማንኛውም ፍራሽና ቆሻሻ ሲናድ ስንመለከተው ትንሽ ዘመናችንም አስጨናቂነት ስላለው ከዕብራውያን ዘመን ጋር የሚያመሳስለው ነገር ስላለ ይህን እንደ አንድ ምክንያት እንደ አንድ መነሻ ሆኖ የዕብራውያን መጽሐፍ እንድናጠና ሊገፋፋን ይችላል። ከተሞች ዘንድሮ መንደሮች ያለ ርኅራኄና በጭካኔ ሲጋዩ እናያለን። ሰው ሀገር ሲያጣ፣ ሲሰደድ፣ ሲጨነቅ፣ በጥቅሉ ሰው ሁሉ የማንነት ቀውስ ውስጥ እየገባ ያለበት ጊዜ ስለሆነ ከላይ ያስቀመጥናቸው ጥያቄዎች እንደተጠበቁ ሆነው ግን በእነዚህ ምክንያቶች የዕብራውያን መጽሐፍ ማጥናት ለሁላችንም በጣም ይጠቅማል። እንደዚህ አይነት ሁኔታ ውስጥ ስንሆን ልናስበው የሚገባ መጽሐፍ፣ በዚህ ሁኔታ ውስጥ ቅዱሳን እንዴት ተቋቁመው አለፉ፣ ምንስ አደረጉ፣ እንዴትስ ጸኑ የሚለውን ነገር የሚያሳየን ስለሆነ ይሄ የዕብራውያን መጽሐፍ በእንደዚህ አይነት ተመሳሳይ ሁኔታ አስጨናቂ ሁኔታዎች በነበሩበት ጊዜ የተጻፈ የመጋቢ ማስታወሻ ስለሆነ ይህንን መልእክት መማሩ ተገቢ ነው ብለን እናስባለን። ወደ ታሪካዊ ሁነቱ ትንሽ ስንመለስ በ70 ዓመተ ምህረት እስራኤላውያን ሀገራቸው ፈረሰ። ይሄ በሮማውያን ምክንያት በጊዜው በነበሩ የሮም ወታደሮች እና አመራሮች የተደረገ ጉዳይ ነው። ሙሉ በሙሉ እንዲፈርስ እንዲቃጠል ተደረገ። መቅደሳቸውም ፈረሰ፣ ቤቶቻቸውም ፈረሱ። ሰዎችም ይሞቱ ነበር። ሰዎች ልጆቻቸውን ያጡ ነበር፣ ይሰደዱ ነበር፣ ያለ ሀገር ይቀሩ ነበር፣ ይሰደዱ ነበር። ተሰደውም ሲጓዙ ደግሞ በየደረሱበት ይገፉ ነበር። ተቀባይም አልነበራቸው። መሰደዳቸው በአንድ በኩል አስጨናቂ ነው፣ በሰው ልጆች ላይ አይድረስ የሚባል ጉዳይ ነው። ግን በሄዱበት ደግሞ የሚቀበላቸው ማጣታቸው ትንሽ ግራ የሚያጋባ። በዚህ ጊዜ ክርስቲያን እንዴት ሊጸና ይገባዋል? በእንደዚህ አይነት ሁኔታዎች ውስጥ ሲሆን ክርስቲያን ምን አይነት ምላሽ፣ ምን አይነት ቁመና፣ ምን አይነት አቋም ሊኖረው ይገባል የሚለውን ነገር ሊጠቁመን የሚችል መጽሐፍ ነው። በጊዜው የነበሩ ቅዱሳን ክርስቲያኖች በዓለም ላይ በነበረው መንግስት እና በሀገራቸው መንግስት ውሳኔ እንዲጠፉ ተወስኖባቸዋል። እንግዲህ ሁላችንም እንደምናውቀው መንግስት አባት ነው። መንግስት ጠባቂ ነው። መንግስት እንዲራራም ይጠበቅበታል። መንግስት አባት ካልሆነ ምን ይደረጋል? ስለዚህ ፕሮቴክት የሚያደርጋቸው የሚጠብቃቸው፣ ዋስትናቸውን የሚያስጠብቅ መንግስትም አልነበራቸው። የራሳቸውን መንግስት ሆነ የዓለም መንግስታት ሁሉ በክርስትና ስም የሚጠሩ የክርስቶስ ኢየሱስ ምስክሮች ነን የሚሉ በያሉበት ይታሰሩ፣ በያሉበት ይገደሉ፣ በያሉበት ይጥፉ የሚል ውሳኔ ተወስኖባቸው ስለነበረ በዚህ ሁኔታ ውስጥ የነበረች ቤተክርስቲያን ነች። በዚህ ጭንቀት ውስጥ የነበረች ቤተክርስቲያን ነች። አይሁዳውያን ይጠሏቸዋል። በዘር አይለያዩም፣ በደም አይለያዩም፣ በአጥንት አይለያዩም፣ በአካባቢ በባህል አይለያዩም። ምናልባት በእምነት ተለያይተዋል። ነገር ግን አይሁዳውያን አንድ ቁጥር አሳዳጆቻቸው ነበሩ። ፓጋኖች ያሳድዷቸዋል። ምክንያቱም ከነሱ አስተሳሰብ ውጭ የሆነ አዲስ እምነት፣ አዲስ ሃይማኖት፣ አዲስ ትምህርት፣ አዲስ ክርስትና የሚባል ነገር ስለመጣ፣ ስለዚህ እምነታቸው በየትኛውም አስተሳሰብ ቅቡልነት እንዲያጣ ተዘምቶበት ነበር። ይሄ እምነት አዲስ እምነት ስለሆነ፣ አዲስ አስተሳሰብ ስለሆነ ነባር የሆኑ አስተሳሰቦች ሁሉ ይህንን እምነት መዋጥና ማጥፋት ይፈልጉ ነበር። ስለዚህ የነበራቸው ምርጫ ስደት ነው። የነበራቸው ምርጫ ሀገር አልባ መሆን ነው፣ ቤት አልባ መሆን ነው፣ ልጅ አልባ መሆን ነው። ልጆቻቸውንም ያጣሉ። ወላጆች ልጆቻቸውን ሲያጡ፣ ልጆች ደግሞ ወላጆቻቸውን ሊያጡ የሚችሉበት ሁኔታ ነበረ። ንብረት የሚባል ነገር እንዳይኖራቸው፣ ቤታቸው ንብረታቸው የሚቃጠልበት የሚጠለሉበት እንዳይኖር፣ በአጠቃላይ ማህበራዊ የሆነውና ፖለቲካዊ የሆነው አውድ ሁሉ ተፍቷቸው ነበረ።
ስለዚህ ይሄ ነገር ስለገጠማቸው ምን ሆኑ ብለን ስንጠይቅ የማንነት ቀውስ ነው ይገጥማቸው። የዕብራውያን ጸሐፊም ክርስትና የሚባለውን እምነት ይዘው ከሀገራቸው ተሰደው ተበትነው ያሉ ዕብራውያን በገጠማቸው የማንነት ቀውስ ምክንያት የደረሰባቸውን የስነ ልቦና ቀውስ ለማረጋጋት የጻፈው ደብዳቤ እንደሆነ መስማማት እንችላለን። ስለዚህ እነዚህ ሰዎች ዕብራውያን ነን ወይስ አይደለንም የሚል የማንነት ቀውስ፣ ስደተኛ መጀመሪያ የሚመጣበት ነገር የሚገጥመው ነገር ምንድን ነው? የማንነት ቀውስ ጉዳይ ነው። አይደንቲቲ ክራይሲስ የምንለው ጉዳይ ማለት ነው። ዕብራውያን ናቸውን? አማኞች ናቸውን? ኢአማንያን ቢሆኑ ይሻል ነበር? እምነታቸውን ቢተው ይሻል ነበር? እነዚህ ነገሮች ፈታኝ ሆነውባቸው እንደነበሩ እንመለከታለን። ስለዚህ በእነዚህ ስበቶች እየተቸገሩ ላሉ ለተበተኑ ዕብራውያን የተጻፈ ደብዳቤ ነው። ከነበረባቸው ክፉ ገጠመኝ ወዴት ይሽሹ? አይሁዳውያን በዓለም ላይ ተበትነው እንደሚኖሩ ይታወቃል። ከጥንት ከባቢሎናውያን ዘመን ከዚያም በፊት ጀምሮ ከዚያም በኋላ በሜድና በፋርስ ዘመን ከዚያም በኋላ ደግሞ በግሪኮችም ምክንያት በሮማውያንም ምክንያት አይሁዳውያን በየቦታው ተበትነው ነው የሚኖሩት። እነዚህ ዕብራውያን በተለይ ከግሪክ መንግስት ውድቀት በኋላ በሮም መንግስት ጊዜ ካሉበት ስፍራ ሲሰደዱ በሄዱበት ስፍራ ቢያንስ ቀድሞ የተሰደዱ ብዙ መቶ ዓመታት 500ም 400ም 300ም ዓመት በቀሪው ዓለም ይኖሩ የነበሩና የተረጋጉ ሴትል ያደረጉ አይሁዳውያን ስላሉ ወደ እነሱ መጠጋት ሞክረው ነበር። ቢያንስ በአይሁዳዊነት እንቀራረባለን በሚለው እነርሱም ደግሞ ይሄን እምነት ይዛችሁ ከኛ ጋር መጠጋት በእኛ ስም መነገድ አትችሉም ብለው ይገፏቸው ነበረ። ስለዚህ ቀውሱ፣ ግፊቱ፣ ጫናው ውስጣዊም ውጫዊም የሆነው ነገር በአንድ በኩል ወደ አይሁዳዊነት እንዲሳቡና እንዲመለሱ እምነታቸውም በተወሰነ ደረጃ እንዲያመቻምቹ የሚያደርግ ፈተና ነበረባቸው። ያም የማይቻል ሆኖ ሲቀር ደግሞ ሙሉ በሙሉ ክርስቶስንም ትቶ እግዚአብሔርንም ትቶ ወደ ዓለማዊነት መመለስም ሌላ ፈተና ሆነባቸው። ስለዚህ በዚህ አይነት የውስጣዊና የውጫዊ የፈተና ግፊቶች እየተናጡ ያሉ የተናወጡ ቅዱሳን ስለሆኑ ለእነርሱ የተጻፈ ትምህርት ነው እና ይሄ መጽሐፍ ይሄ ትምህርት በተለያዩ ትምህርቶች ተዋቅሮ የሚቀርብ ቅድም እንዳልኳችሁ የአዲስ ኪዳን ማዕከል እንዲሆን በትምህርት ቤታችንም የተወሰነ በዚህ በአዲስ ኪዳን ጥናት ተማሪዎቻችን ማዕከል አድርገው የዕብራውያን መጽሐፍ እንዲያጠኑ ቀጥሎ ቀሪ የሆኑትን የአዲስ ኪዳን መጽሐፍቶች በየመልካቸው እንዲያጠኑ የሚያደርጉበት ሁኔታ አለ። እንግዲህ እነዚህ የዕብራውያን ሰዎች ይህ መጽሐፍ የተጻፈላቸው ሰዎች የነበረባቸው ፈተና ምንድን ነው? የገጠማቸው ተግዳሮት ምንድን ነው? በምን አይነት አውድ ውስጥ ነበሩ? የሚሉ ጉዳዮችን እያየን ያለ ነው። ይህንኑ እያየንም እንቀጥላለን። ባህላዊ ስበቶችና አውዶች በዚህ ውይይት ውስጥ የግድ ወሳኝ ሆኖ መነሳት አለበት። አንደኛ ከባህል አንጻር ዕብራውያን የዚህ ሼም ኦነር ካልቸር የሚባል ወይንም የክብርና የውርደት ባህል ያለበት ሁኔታ እንዳለ እንመለከታለን። እንደገናም ደግሞ በጣም ቢሮክራቲክ የሆነ ካልቸር ወይንም መካከለኞችን የመፈለግ አማላጆችን የመፈለግ አንድን ጉዳይ ለመፈጸም በአማላጅ መሄድ፣ በመካከለኛ መሄድ፣ ብሮከርሺፕ የሚባለው ጉዳይ ፓትረን ክላይንት ካልቸር ነው የሚባለው በእንግሊዝኛው። በጣም ቢሮክራቲክ የሆነ ያው በፊውዳል ማህበረሰብ ውስጥ ያለ መዋቅር ነው። ስለዚህ እንዲህ አይነት ሁኔታ ውስጥ እንደነበሩም መስማማት እንችላለን። ከዚያ በተረፈ ደግሞ ነውር አለነውር የሚባል ንጽረተ ዓለምም የነበራቸው ናቸው። ክሊን አንክሊን የሚባል ንጽረተ ዓለም የነበራቸው ናቸው። ስለዚህ ይህንን ባህላዊ ስበት ይዘው የተሰደዱ ሲሆኑ ምን ሊገጥማቸው እንደሚችል ሁላችንም መገመት እንችላለን። የማንነት መደበላለቅ፣ የማንነት ቀውስ የግድ ይገጥማቸዋል ማለት ነው። ስለዚህ የንግግርና የተግባቦት ሁኔታም ትንሽ ቀውስ ውስጥ ይገባል። ስለዚህ እነዚህ ነገሮችን መሰረት አድርጎ ጸሐፊው መጋቢው እንደጻፈላቸው መገመት እንችላለን። የሚገርመው ነገር ጸሐፊው ሞጋች በሆኑ ቋንቋዎች
ሲቀርባቸው እንመለከታለን። በጭንቅ ውስጥ እንዳሉ፣ በምጥ ውስጥ እንዳሉ፣ በውጫዊም በውስጣዊም ግፊት ውስጥ እንዳሉ፣ በተለያየ አይነት ባህላዊ ስበት ምክንያት የማንነት ቀውስ የገጠማቸው ሰዎች እንደሆኑ ተመልክተናል። በችግር ውስጥ እና በሰቆቃ ውስጥ ላለ ደግሞ ምን አይነት መጋቢያዊ ምላሽ ነው የሚያስፈልገው? በምን አይነት ሁኔታ ብንሰብካቸው ብናስተምራቸው መልካም ይሆናል? መጋቢው ወይንም የዕብራውያን ጸሐፊ የመረጠው አቀራረብ ሙግታዊ የሆነ አቀራረብ ነው። ሞጋች ቋንቋ ሪቶሪክል የሚባለውም ማለት ነው። ሞጋች የሆነ አቀራረብን እንደያዘ እንመለከታለን። እነዚህ አቀራረቦች በጊዜው በዘመኑ በተለያዩ ፈላስፎች ጥቅም ላይ ይውሉ የነበሩ አቀራረቦች ናቸው። አንዳንድ ጊዜ ሰዎች እንዲሰሙን ሳይወዱም ቢሆን እንዲሰሙን የሚያደርጉ አቀራረቦች አሉ። ከነዚህ አቀራረቦች አንዱ ሙግታዊ የሆነ አቀራረብ ነው። ይሄ አይነት አቀራረብ በዘመኑ በዚያ ዘመን በገበያ አካባቢ፣ ሰዎች በሚሰበሰቡበት አካባቢ፣ በየአደባባዩ፣ በፍርድ ቤት አውዶች አካባቢ ፈላስፎችም ሌሎችም አስተማሪዎች ነን የሚሉ ሰዎች እና አስተማሪዎች ይጠቀሙበት የነበረ አቀራረብ ነው። የዕብራውያን መጽሐፍ ጸሐፊም ሪቶሪካል የሚባለውን ወይንም ሙግታዊ የሆነውን አቀራረብ ተጠቅሞበታል። ለምን እንደዚህ አይነቱን አቀራረብ መረጠ? በተለይ ሆድ ለባሳቸው ስደተኞች እንዲህ አይነቱ አቀራረብ መጋቢያዊ ነው ወይ፣ እረኝነትን ያንጸባርቃሉ የሚል ጥያቄ ልንጠይቅ እንችላለን። ስለዚህ ከዚህ ተነስተን የዕብራውያንን መልእክት በቅጡ ለመረዳት ከላይ የተዘረዘሩትን አውዶች ማጤን ብሎም በተደራጀና በረቀቀ የግሪክ ቋንቋ የተጻፈ መሆኑን ማወቅ ተገቢ ነው። ማለት የአዲስ ኪዳን መጽሐፍቶች በሙሉ በግሪክ ቋንቋ እንደተጻፉ ሁላችንም እንስማማለን። የዕብራውያን መጽሐፍ ደግሞ በመደበኛው አይነት ማንኛውም ሰው በሚጠቀምበት ኮይኔ በሚባለው ግሪክ ቋንቋ የተጻፈ አይደለም። ይሄ የዕብራውያን መጽሐፍ ከፍ ባለ በቤተ መንግስት አይነት የግሪክ ቋንቋ ወይም በቤተ ክህነት አይነት የግሪክ ቋንቋ የተጻፈ ነው። በጣም ፖሊሽድ የሆነ በጣም የረቀቀ በጥንቃቄ በስብሰባዎችና በተለያዩ የክብር መድረኮች ላይ ጽሁፎችና ንግግሮች በሚቀርቡበት ቅርጽ የቀረበ መጽሐፍ በመሆኑ ይሄ የዕብራውያን መጽሐፍ ራሱ ቆየት ብሎ ከአዲስ ኪዳኖች ጽሁፎች ቆየት ብሎ የተጻፈ ነው ብለው አንዳንድ ሰዎች የሚከራከሩትም ለዚህ ነው። ለምን? ቋንቋው በጣም ከፍ ያለ ቋንቋ ስለሆነ ማለት ነው። ስለዚህ እነዚህን ነገሮች በደንብ ማጤን በጣም ተገቢ ነው። ሌላው ይሄ ዕብራውያን ጸሐፊ ክርስቶስን ብቸኛና የመጨረሻ ሊቀ ካህን አድርጎ ያቀርበዋል። ስለዚህ ሰሚዎቹ ሄደው እዚህ ነገር ላይ ብቻ እንዲንጠለጠሉ ክርስቶስ ብቸኛ አማራጭ፣ ክርስቶስ የመጨረሻ አማራጭ፣ ክርስቶስ ብቸኛና የመጨረሻ ሊቀ ካህን መሆኑን ማጠንጠኛ አድርጎ ሲያቀርበው እንመለከታለን። ቀላል የሆኑ አንዳንድ የመግቢያ ክርክሮች ሊኖሩ ይችላሉ። ማን የጻፈው፣ መቼ ነው የተጻፈው የሚለው ክርክር በተለያየ ጽሁፎች ውስጥ የምናየው ነው። አንዳንዶች ጳውሎስ ራሱን የጻፈው ይላሉ። ራሱ የመጽሐፉ ርዕስ የጳውሎስ መልእክት ወደ ዕብራውያን ስለሚል የመጀመሪያው 100 ክፍለ ዘመን ጳውሎስ ጸሐፊው እንደሆነ የመጀመሪያው 100 ክፍለ ዘመን ቤተክርስቲያን ስለተቀበለች ጳውሎስ ነው የጻፈው የሚሉ ሰዎች አሉ። አሁን በዚህ ሰዓት ጳውሎስ ጽፎታል የሚለውን ሐሳብ የማይቀበሉ ሊቃውንት ይበዛሉ። ጳውሎስ ካልሆነ ማን ሊሆን ነው? በርናባስ ሊሆን ነው? ሲላስ ሊሆን ነው? አጵሎስ ሊሆን ነው? ሉቃስ ሊሆን ነው? ማን ሊሆን ነው የሚል ክርክር ይነሳል። በአንድ በሁለት ምክንያቶች የጳውሎስ ጸሐፊነት አሁን ጥያቄ ውስጥ እየገባ ነው ያለው። ያም ምንድነው? አማኞቹ ያሉበት ሁኔታ፣ የኢየሩሳሌም መፍረስ የመሳሰለው ጉዳይ ጳውሎስ ከሞተ በኋላ የሆነ ስለሆነ አብዛኛው ነገር ጳውሎስ ጸሐፊ ሊሆን አይችልም። ጳውሎስ ምናልባት ከዕብራውያን ጽሑፍ መልእክት ጋር የተያያዙ ብዙ መልእክቶችን አስተምሮ ሊሆን ይችላል። ነገር ግን ጳውሎስ ይህን መጽሐፍ ሊጽፍ አይችልም። መጽሐፉ የተጻፈበት አውድ ጳውሎስ ባልነበረበት ዘመን እንደሆነ ስለሚጠቁም ብለው የሚከራከሩ ሰዎች አሉ። ሌላው ጳውሎስ አልጻፈም ለማለት የሚቀርብ ክርክር ምንድን ነው? ጳውሎስ በዚህ አይነት ግሪክ ተጠቅሞ አልጻፈም። ከዚህ በፊት በዚህ አይነት የግሪክ
ቋንቋ ቅድም የጠቀስነው በቤተ ክህነት አይነት በቤተ መንግስት አይነት በጣም በከበሩ መድረኮች አይነት የሚቀርብ የረቀቀ አይነት ግሪክ ቋንቋን ለመጠቀም የሚያስችል ሁኔታ ውስጥ አልነበረም። አቅም ሊኖረው ይችላል እንደዛ ለማድረግ። ነገር ግን በዛ ሁኔታ ከዚያ በፊት ካልጻፈ አሁን እንደዚያ የሚጽፍበት ምክንያት የለም። ስለዚህ ቋንቋው ይህን ያህል ሊበስል የቻለው ዘግይቶም ስለተጻፈ ነው የሚሉም ሰዎች አሉ። ስለዚህ ድምዳሜው ጸሐፊው አይታወቅም ነው ባጭሩ። ጸሐፊው አይታወቅም የሚል ድምዳሜ ላይ እየተደረሰ ነው ያለው። ለማን የተጻፈው እሱም በራሱ በግልጽ አይታወቅም። ነገር ግን ዕብራውያን ምዕራፍ 10 ከቁጥር 32 እስከ 34 ዕብራውያን ምዕራፍ 10 ከቁጥር 32 እስከ 34 ሄዳችሁ ብታነቡ ትንሽ ጥቆማ ልታገኙ ትችላላችሁ። የተጻፈላቸው ሰዎች በወቅቱ በነበረው ዓለም ላይ የተበተኑ ዕብራውያን ናቸው። መቼ የተጻፈ የሚለውም ግምት ተቀምጧል። አንዳንዶቹ 49 ዓመተ ምህረት ይላሉ። ይሄ ከሆነ ጳውሎስ ጽፎታል ለሚሉት ሰዎች የሚቀርብ ነው። አይደለም፣ ከ70 ዓመተ ምህረት የኢየሩሳሌም መፍረስ በኋላ የተጻፈ ነው የሚሉም ሰዎች አሉ። ይሄኛው ሞር አሳማኝ ይመስላል። ለምንድን ነው የተጻፈው የሚለው ነገር ግን በደንብ ይታወቃል። አጨቃጫቂ የማይሆነው እሱ ነው። ለምን ተጻፈ? አማኞች ድሮም ዘንድሮም በማንኛውም ሁኔታ ውስጥ ጠንካራ እምነት ይዘው እንዲጸኑ የሚጣራ መጽሐፍ። አማኞች እንዲያምኑ የተጻፈ መጽሐፍ አይደለም። ኦልሬዲ አምነዋል። ለማመን ደግሞ ዕብራውያን የሚያልፉበት መከራ የግድ አያስፈልጋቸውም። ለማመን በእምነት ከእግዚአብሔር በክርስቶስ በኩል የተሰጠውን ጸጋ ለመቀበል ምንም አይነት ስራ አያስፈልግም። ነገር ግን የዕብራውያን መጽሐፍ ስራን ዲማንድ ያደርጋል፣ ተግባርን ዲማንድ ያደርጋል። በተግባር የሚመዘን ክርስትናን ይጠራል። ስለዚህ የተጻፈበት ዓላማ አማኞች በማንኛውም ሁኔታ ውስጥ ጠንካራ እምነት ይዘው እንዲጸኑ የተጻፈ መጽሐፍ። ስለዚህ ትንሽ አንዳንድ ሰዎች ከጸጋ አንጻር የዕብራውያን መጽሐፍ ባይነበብ ይሻላል ብለው የሚሉ ሰዎች ስላሉ ስለ መዳናችን የተጻፈ ሳይሆን ከዳንን በኋላ እንድንጸና የሚጣራ መጽሐፍ መሆኑን ማሰብ በጣም ተገቢ ነው። ቅድም እንዳልኳችሁ በእኛ ሀገር አባባል ሆድ ለባሰው ማጭድ አታውሰው ይባላል። እነዚህ አማኞች በስደት ስለሆኑ ተቀባይ ስለሌላቸው ሞት በየቀኑ ስለሚገጥማቸው ብዙ ቅድም የጠቀስናቸው መከራ የከበባቸው ስለሆኑ ሆድ ብሶት ያለባቸው ናቸው። ጸሐፊው ግን መጋቢው ግን ከነርሱ ሁኔታ የተለየም አይደለም፣ ደግሞም ጨካኝ ይመስላል። ቁርጥ አድርጎ እንዴት መጽናት እንዳለባቸው ቅድም ባልነው ሪቶሪካል ባልነው ሙግታዊ በሆነ ሀሳብ ጽፎላቸዋል። ስለዚህ ምንም አይነት መከራ ቢደርስባችሁም ከሰው የተለየ መከራ አልደረሰባችሁም። በቃ ማንም የደረሰበት ነው የደረሰባችሁ። አታጋኑ። በቃ የሚጠበቅባችሁ በእምነት መጽናት ነው እንጂ አይዟችሁ የሚባል የማባበያ አይነት አቀራረብ በመጽሐፍ ውስጥ አናገኝም። ስለዚህ መጋቢው ወይንም ጸሐፊው ሲሞግታቸው እንመለከታለን፣ ሲጨክንባቸው እንመለከታለን። ለምንድን ነው የሚጨክንባቸው? ለምንድን ነው የሚሞግታቸው? ዓላማው ምንድን ነው? እሴትን በሰሚዎች ዘንድ በቀላሉ ለማስረጽ ከተፈለገ ሙግታዊ አቀራረብ በጣም ወሳኝ ነው። ሙግታዊ አቀራረብ በጣም ወሳኝ ነው። ስለዚህ በምናስተምርበት ጊዜ፣ በምንሰብክበት ጊዜ በጉባኤ ፊት ቆመን ማለት ነው። ሰባኪዎች ብንሆን መድረክ ላይ ብንቆም ልዩ ሰው ስለሆንን አይደለንም። እኛም ከምዕመኑ ያልተናነሰ ተግባራዊ የሆነ ክርስትናን ልንኖር የሚጠበቅብን አስተማሪዎች ነን፣ መሪዎች ነን፣ አገልጋዮች ነን፣ ሰዎች ነን። ግን ደግሞ በየትኛው አቀራረብ ብንቀርብ ሰዎች እሴትን በውስጣቸው ሊያሰርጹ ይችላሉ የሚለው ጥያቄ በጣም ወሳኝ ነው። ስለዚህ ይሄ ጸሐፊ ሞጋች በሆነ መንገድ የቀረበበት ዋናው ምክንያት እሴት በልቦናቸው እንዲጸና ነው። ሰው በእሴት ከተቀረጸ በማንኛውም ሁኔታ ውስጥ የመቆም የመጽናት እድሉ ሰፊ ነው። ስለዚህ ሞጋች የሆነበት ዋናው ምክንያት እንዲጸኑ በማሰብ የተደረገ ነው። በልቦናቸው ውስጥ፣ በአእምሯቸው ውስጥ፣ በማንነታቸው ውስጥ፣ በስሜታቸው ውስጥ ተሰንቅሮ የሚቀር እሴት፣ የሚያጸና እሴት፣ በማንኛውም ሁኔታ ውስጥ እምነታቸውን እንዲጠብቁ የሚያደርጋቸውን እሴት ለማስረጽ ሞጋች ሆኖ መቅረብ የግድ እንደነበረበት እንመለከታለን። ሌላው ጉዳይ
የወቅቱ ባህል ሶስትዮሽ ገጽታ ነው። ቅድም ያነሳነው ነው። እዚህ ላይ ነካ አድርገነው ልናልፍ የግድ ይገባል። ክብርና ውርደት ያልነው ይሄ ሼም ኦነር የሚባል ባህል የነበራቸው ናቸው። ከዛ በተረፈ ደግሞ በዘመድ በጥቅም የተሳሰረ ማህበረሰብ እንደነበሩ፣ ቢሮክራቲክ የሆነ አወቃቀር ያለው ማህበረሰብ እንደሆነ ቅድም ተመልክተናል። ከዚያ በተረፈ ደግሞ ይሄ ክሊን አንክሊን የሚባል ነውርና አለነውር ከብሉይ ኪዳንም እሳቤ ጋር ተያይዞ የመጣ ከሰርክ መስዋዕት ጋር ተያይዞ የመጣ ነውርና አለነውር፣ ንጹህና አለንጹህ የሚባል አይነት እሳቤዎች የሚንጸባረቁበት ባህል ስለሆነ ከዚህ አንጻር በዕብራውያን መልእክት ውስጥ የሚነሱ ጎላ ብለው ያሉ ለምሳሌ ክርስቶስ ኢየሱስን ከሙሴ ጋር ማወዳደር ለምን ተፈለገ? ክርስቶስ ኢየሱስን ከመላእክት ጋር ማወዳደር፣ ከመልከጼዴቅ ጋር፣ ከካህናት ጋር፣ ከመቅደሱ ስርዓት ጋር ማወዳደር ለምን ተፈለገ ብለን ስንል ባህላዊ መዋቅሩ፣ ማህበራዊ መዋቅሩ የግድ ስለሚል በዛ አይነት እሳቤ ውስጥ የኖሩ ቅዱሳን ስለሆኑ በዚህ ምክንያት የቀረበ እንደሆነ እንመለከታለን። ሙሴን፣ መላእክትን፣ ጻድቃንን፣ መልከጼዴቅን የጥንቱ ክህነትን እንደ መረማመጃ፣ እንደ መግባቢያ፣ እንደ ቢሮክራቲክ ላይን የመጠቀም ፈተና ውስጥ እየገቡ ስለሆነ በእኛም አካባቢ በምስራቁ ዓለም ወደ እግዚአብሔር ለመቅረብ የተለያዩ አማላጆች እንደሚያስፈልጉ የሚታሰቡባቸው እምነቶች በዚያም ልናይ እንችላለን። ቅድስት ድንግል ማርያም፣ መላእክት፣ ጻድቃን እንደዚሁም ገድላት እና የመሳሰሉ ነገሮች ሁሉ በአማኙና በአምላኩ መካከል ያሉ ስርዓቶች እንደሆኑ የሚታሰብበት ሁኔታ በዘመናችንም እዚህም እዛም አለ። በቀደመ ሁኔታ በአይሁዳውያን ማህበረሰብም ይሄ የተለመደ ነው። እነዚህ ስደተኛ ዕብራውያን ደግሞ ወደዚያ የመሳብ ሁኔታን እንዳሳዩ ስለሚወራባቸው ጽሑፉ እነዚህን ማዕከል አድርጎ የተጻፈ መሆኑን እንመለከታለን። ስለዚህ የዕብራውያን መልእክት ለመረዳት ደረጃውን የጠበቀ አተረጓጎም የግድ ያስፈልገናል ማለት ነው። የአተረጓጎም ሳይንስ በሚል ርዕስ ሙሉ ትምህርት ከዚህ በፊት ሰምተናል። ወደዚያ መለስ ብለንም እዚያ ላይ ያሉ አንዳንድ ስርዓቶችን፣ አንዳንድ መርሆችን መከለስ መልካም ይሆናል። እነዚያን ሀሳቦችም አሁን ማንሳት ተገቢ ነው። የዕብራውያንን መጽሐፍ በሌጣው እየገለጥን የምንረዳው መጽሐፍ አይደለም። ሲምፕል ሪዲንግ የሚባል ነገር አለ። ላዩን የሚነበብ ሁኔታ የዕብራውያን መጽሐፍ ለመረዳት ልንቸገር እንችላለን። ስለዚህ ወደ ብሉይ ኪዳን መመለስ ያስፈልጋል። ከአዲስ ኪዳኑ ጋር ማስታረቅ ያስፈልጋል። አዲስ ኪዳኑ ብሉይ ኪዳን እንዴት ይመለከተዋል የሚለውን ነገር ማየት ያስፈልጋል። ስለዚህ አንድ መርህ እዚህ ጋር አለ ማለት ወደኋላ ነገሮችን መርምሮ ወደፊት ያገኙትን መልክና ቅርጽ እና ትርጉም መረዳት የሚባል ነገር የግድ ያስፈልጋል። ይሄ ሪትሮስፔክቲቭ ሪዲንግ የምንለው ሪትሮስፔክት የምንለው ነገር የግድ ያስፈልጋል። ከኋላ ጋር የተሳሰረ ወደፊት የሚመጣ አይነት መጽሐፍ መሆኑን ማወቅ ያስፈልጋል። ሌላው የእያንዳንዱ ጽሑፍ ወይም ምዕራፍ ክፍል መዋቅራዊ ግንኙነትን ማስተዋል ያስፈልጋል። ይሄ ስትራክቸራሊዝም የሚሉት በትርጉም ሳይንስ ውስጥ አንድን የመጽሐፍ ቅዱስ ክፍል ለመረዳት የክፍሉን አወቃቀር የትኛው ነጥብ ላይ ምን ብሎ ይጀምራል፣ ይህንን ሀሳብ ምን ብሎ ይቋጨዋል፣ የትኛው ነጥብ ላይ የትኛው ቁጥር ላይ የሚለውን ነገር ማየት በጣም ተገቢ ነው። ዕብራውያን መጽሐፍ 13 ምዕራፎች ሊኖሩት ይችላሉ። ግን እያንዳንዱ ምዕራፍ ላይ ያለው መዋቅር ትክክለኛው መዋቅር ላይሆን ይችላል። ካወቃቀር አንጻር፣ ከይዘት አንጻር አንጨምርበትም አንቀንስበትም። ነገር ግን ካወቃቀር አንጻር ምዕራፍ 1 ላይ ጀምሮ አያልቅም፣ ወደ ምዕራፍ 2 ይዘልቃል። ምዕራፍ 2 ላይ ጀምር ይችላል። አካፋይ ላይ ይጀምርና እስከ ምዕራፍ 3 ቁጥር 14 ድረስ ሊዘልቅ ይችላል። ስለዚህ እነዚህ ጉዳዮች ምንድን ናቸው? የአወቃቀር ሁኔታውን ማጤን ያስፈልጋል ስንተረጉም ማለት ነው። ስትራክቸራሊዝም የምንለው ጉዳይ ማለት ነው። ሌላው ጉዳይ የዕብራውያንን ጽሑፍ ለማደራጀት ብሉይ ኪዳንንና ሌሎች ትውፊቶችን እንደ ምንጭ መጠቀም የግድ ነው። ምክንያቱም አንዳንድ በዕብራውያን መጽሐፍ ውስጥ የምናገኛቸው ሀሳቦች በብሉይ ኪዳን ውስጥ ፈትሸን ላናገኛቸው እንችላለን። አንዳንዶቹ የተጠቀሱት ምናልባት በብሉይ ኪዳን ቀኖና ውስጥ ካለው ሀሳብ ወጣ ባሉ ሌሎች ጽሑፎችም ውስጥ እንደሆነ እንመለከታለን። ስለዚህ የዕብራውያን መጽሐፍ ጸሐፊ የትኛውን ምንጭ ተጠቅሞ የራሱን መጽሐፍ አዋቅሯል? ምን አይነት ምንጭ ተጠቀመ የሚል ጥያቄ ስንጠይቅ በአተረጓጎም ሳይንስ አንጻር የምንጭ ጠቀሳ ወይንም ምንጭን በተመለከተ ያለ የትርጉም መስመር እንለዋለን። ሶርስ ክሪቲሲዝም ይሉታል። ከዚህ ጋር ተያይዞ ደግሞ ከትላንት እስከ ዛሬ ጽሑፎች መገናዘባቸውና መነባበራቸውን ማሰብም ተገቢ ነው።
ይሄ የጽሁፍ ንብብሮች ከስር ጀምሮ ያሉ ንጣፎችን ማየት ያስፈልጋል። አንድን ከላይ ያለ ዘገባ ለመረዳት ከስር ያሉ ሌሎች ግንባታዎችን በደንብ ማየት ያስፈልጋል። ይህንንም ኢንተርቴክስቹዋሊቲ ይሉታል። ምንድነው? አንድ ቴክስት ከሌላ ቴክስት ጋር ያለውን መገናዘብ የሚናገር ማለት ነው። ሌላው ከስር ወደ ላይ እየተገነባ የሚሄድ ጉዳይ አይታችሁ እንደሆነ ስለ ሙሴ መናገር ይጀምርና ቀጥሎ ስለ መላእክት፣ ቀጥሎ ደግሞ ስለ መልከጼዴቅ፣ ቀጥሎ ስለ ካህናት እያለ ሀሳቡን ከአንድ ወደ 2 ወደ 3 ወደ 4 ወደ 5 ወደ 7 ድረስ እየገነባ ይሄዳል። ሚዶት ይሉታል። በዚያ ጊዜ ሀሳብን ለማስረጽ ጸሐፊዎችም ሆኑ ተናጋሪዎች ይጠቀሙበት የነበረ መርህ ነው።